የዓለም አቀፉ ተቋም ስህተት የሚለውን መጀመሪያ እሱን አስቀድመን እናያለን። ሂውማን ራይት ዋች ታውቁታላችሁ። ብዙ ጊዜ ለኢትዮጵያ ፖለቲካ ቅርብ የሆነ አካል ይህንን ተቋም በደንብ ያውቀዋል። በተለይ ሰብአዊነትን በሚመለከቱ ጉዳዮች ላይ ሪፖርቶችን ያወጣል። በአብዛኛው ሂውማን ራይት ዎች የሚያወጣቸው ሪፖርቶች ለመንግስት ብዙም የሚመቹ አይደሉም። አይ ቲንክ እዛም ላይ ያሉት ሰዎች ለመንግስት እንዲመችም አድርገው የማውጣት ፍላጎትም ያላቸው አይመስለኝም። በአብዛኛው ከሰብአዊነት ጋር በተያያዘ ስለሆነ የሚሰሩት። መንግስት ደግሞ ማለት ፈልጎ ሰብአዊ መብትን የሚያከብር አካል ተደርጎ ስለማይታሰብ በተለይኛ አካባቢ ላይ በተለይ አፍሪካ ውስጥ ያሉ መንግስታት ፈልገው ሰብአዊነትን ማክበር የመርህ ጉዳይ አድርገው የቆሙለት ጉዳይ አድርገው የሚያከብሩት ጉዳይ ነው ብለው ስለማያስቡ የግድ እነዚህ መንግስታት ሰብአዊ መብቶችን እንዲያከብሩ ወይንም ደግሞ ባላቸው አቅም ሁሉ እንዳይደፈጥጡት የሚያያቸው አካል እንዳለ፣ የሚከታተላቸው አካል እንዳለ፣ የሚያጋልጣቸው አካል እንዳለ፣ ለነሱ የማይመች አካል እንዳለ ሊያውቁት ይገባል የሚልም እሳቤም ያላቸው ይመስለኛል። ካላቸውም ተገቢ ነው ብዬ ነው የማስበው። በነገራችን እንደዛ ያላቸው ይመስለኛል። በአብዛኛው መንግስታቶችን መክሰስ ላይ ነው ትኩረት የሚያደርጉት። እንግዲህ ካዩት ከልምዳቸው በመነሳት ይመስለኛል። ይሄ ተቋም እንግዲህ የኢትዮጵያ መንግስትንም በሚመለከት በኢህአዴግም ጊዜ አሁንም በብልጽግና ጊዜ ብዙ ሪፖርቶችን አውጥቷል። እነዛ ሪፖርቶች በሙሉ ማለት ይቻላል ለመንግስት የሚመቹ አልነበሩ። ዛሬም አንድ ሪፖርት አውጥቷል። ትላንት አንድ ሪፖርት ወጥቷል። ይሄ ሪፖርት ከሰብአዊነት ጋርም የተያያዘ ነገር አለው። ማዕከሉም እሱ ነው። የሪፖርቱ ማዕከልም እሱ ነው። ግን በዋናነት ግን ያተኮረው በቲፒኤልኤፍ ወይም በነ ዶክተር ደብረጽዮንና በፌዴራል መንግስት መካከል ያለውን ውጥረት ምክንያት አድርጎ ነው። በሁለቱ መካከል የፕሪቶሪያ ስምምነት አለ። ይሄ የፕሪቶሪያ ስምምነት እየተጣሰ ነው የሚል ድምዳሜ ያለው ሂውማን ራይት ዎች ይሄ የፕሪቶሪያ ስምምነት እየተጣሰ ነው። እየተጣሰ ስለመሆኑም ደግሞ ማሳያ አድርጎ ያቀረቡ በአብዛኛው የፌዴራል መንግስት የተናገሯቸውን የፌዴራል መንግስት ባለስልጣናት የተናገሯቸውን ንግግሮች፣ ለምሳሌ ጠቅላይ ሚኒስትሩ ትግራይ ላይ ያለው ኃይል በጀትን በሚመለከት ለታጣቂው እየሰጠ እንደሆነ ጠቅላይ ሚኒስትሩ ፓርላማ ላይ መናገራቸውን አንድ ይጠቅሳል። አንዳንድ የመንግስት ባለስልጣናትም ይሄ ቡድን መነቀል አለበት እያሉ መሆኑን እያነሳል። ማሳያ አድርጎ ማለት ነው። ለመጣሱም እንግዲህ ማሳያ አድርጎ የሚያቀርበው በመንግስት በኩል ያለውን ነው፣ በቲፒኤልኤፍ በኩል ያለውን ብዙም አይነካም። ይሄ መጣስ ውጥረት ፈጥሯል ነው፣ ውጥረት ፈጥሯል። እንደገና ግጭት ሊያገረሽ ይችላል። እንደገና የንጹሃን ወይም የዜጎች ሰብአዊ መብት ሊደፈጠጥ የሚችልበት አይነት ሁኔታ ውስጥ ሊገባ ነው። ይሄ በእጅጉ እኛንም ጉዳዩን የሚከታተሉ አካላቶችን በሙሉ እያሳሰበ ያለ ጉዳይ ነው። ስለዚህ ወደ ለየለት አይነት ሁኔታ ከመሄዱ ከኤርትራም ጋር ያለውንም ነገር ያነሳል። መመለስ ወደማይቻልበት ከቁጥጥር ውጪ ወደሚሆንበት ቀጠናዊ ሁኔታ ከመሸጋገሩ በፊት በተለይ የፕሪቶሪያ ስምምነትን ያደራደሩ አካላትና ተቋማት ይሄንን ውጥረት ማብረድ የምትችሉበት ጫና ፈጥራችሁ ጊዜው አሁን ነው የሚል ማሳሰቢያ ነው የሚሰጠው። ተጽዕኖ ፈጣሪ ሀገራት ጥረት ልታደርጉ ይገባል ነው እና አፍሪካ ህብረትም፣ ደቡብ አፍሪካን፣ ኬንያን፣ አሜሪካንን ይጠቅሳሉ።
እነዚህ አደራዳሪዎች የነበሩ ናቸው። እናንተ አካላት አሁን ላይ ገብታችሁ ውጥረቱን ካላበረዳችሁት ነገ ከነገ ወዲያ ከቁጥጥር ውጭ ወጥቶ በተወሰነም ደረጃ እንደው በንጽጽር የተሻለ የሚባለው አይነት ነገር ወደ ነበረበት ወይም ከዛም ወደ ባሰ አይነት ሁኔታ ሊሸጋገር ይችላል። አሁን ላይ ያላችሁን ጊዜ ተጠቀሙበት የሚል ጥሪ አድርጓል። ተጽዕኖ መፍጠር ለሚችሉ ሀገራት ይሄ ነው ሪፖርቱ። ባጭሩ ሪፖርቱ ይሄ ነው። እውነት ነው ወደ ግጭት ሊያመራ የሚችል ነገር አለ። አይ ቲንክ እሱ አሁን 1 2 3 እያለን የምንተነትነው ጉዳይ አይደለም። ጉዳዩ ከፖለቲካው ውጥረት አልፎ አሁን ላይ ወታደራዊ ውጥረት የሚታይ የሚጨበት ውጥረት ላይ ተደርሷል። ሁሉም የየራሱን ወታደራዊ ዝግጅት እያደረገ ነው ያለውን ሁኔታ ለሚያይ ሰው ወደ ጦርነት የመገባት እድሉ በጣም ከፍተኛ እንደሆነ ይገምታል ወይም ያስባል። አንዳንዶች እንደውም እርግጠኛም ሁሉ ይሆናል። በተለይ ችግሩ ሊፈታ የሚችልበት ወይንም ችግሩ እንዲፈታ በሁለቱ ወገኖች በኩል ያለውን ሁኔታ ለሚያይ ሰው ወደ ጦርነት የመገባት እድሉ ሰፊ ነው ብሎ ያስባል። በዚህ ረገድ የሂውማን ራይት ዎች ሪፖርት ችግር ያለበት አይደለም። ችግሩ የሚመነጨው ለውጥረቱ መነሻ ነው ብሎ ያስቀመጠው ጉዳይ ላይ ነው። ለውጥረቱ መነሻ ነው ብሎ ያስቀመጠው ጉዳይ ላይ ችግር አለ። ያ ደግሞ አጠቃላይ መፍትሄውንም ራሱ መፍትሄ የማይሆን ጉዳይ ያለው የሚያደርገው እንደ መፍትሄ ያቀረበው እንግዲህ አደራዳሪዎቹ አካላት በሁለቱም ወገኖች ላይ ተስማሚዎቹ ወገኖች ላይ ጫና አድርገው ወይም የዲፕሎማሲ ስራ ሰርተው ውጥረቱ እንዲበርድ አድርጉ ነው እያሉ ያሉት። ይሄ የማይሳካ ወይም የማይሆንበት እንደኔ እንደውም የማያስፈልግበት አይነት እንደዚህ ይሄ እንዲሰጥ ያደረገው በመጀመሪያ ደረጃ መሰረታዊ የሆነ መነሻው ላይ ስህተት ስላለ መፍትሄም አይሆንም። እውነት ለመናገር አደራዳሪዎቹ አካላቶች ገብተው ይሄንን ውጥረት እናብርደው ቢሉ ምናልባት በተወሰነ ደረጃ ሊፈጠር የሚችለውን ግጭት ወይንም ደግሞ ወታደራዊ ጦርነት ሊያዘገዩት ይችሉ ይሆናል እንጂ አያስቀሩት። በተወሰነ ደረጃ ሊያዘገዩት ይሆናል እንጂ አያስቀሩት። መፍትሄው እሱ አይደለም። እሱ ላይ ነው ዛሬ እንግዲህ የምንነጋገረው ማለት ነው። የሂውማን ራይት ዎች መሰረታዊው ስህተት በነ ዶክተር ደብረጽዮን ቡድንና በፌዴራል መንግስት መካከል ያለው ልዩነት እና ምናልባት ወደ ጦርነት ሊያመራ ይችላል ተብሎ እየታሰበ ያለው ውጥረት የተፈጠረው የፕሪቶሪያ ስምምነት እየተጣሰ ስለሆነ አይደለም። የኢትዮ ሰላም ቤተሰቦች በዚህ ጉዳይ ላይ እርግጠኛ ነው መሆን ያለባቸው። የፕሪቶሪያ ስምምነት እየተጣሰ ነው የሚለው ቲፒኤልኤፍ ነው። እነ ዶክተር ደብረጽዮን ናቸው ይሄን የሚሉት። ይሄን የሚሉበት ዋነኛው ምክንያት ከፌዴራል መንግስት ጋር ያላቸው ልዩነትና ውጥረት ከፕሪቶሪያ ስምምነት አለመፈጸም ጋር የተያያዘ አድርገው ማሳየት ስለሚፈልጉ ነው። ግን እውነታው እሱ አይደለም። ሂውማን ራይት ዎች ይሄንን የቲፒኤልኤፍን ፐርስፔክቲቭ ነው አሁን ለዓለም አቀፉ ማህበረሰብ መፍጠር እየፈለገ። እውነት ነው የፕሪቶሪያ ስምምነት እየተጣሰ በመሆኑ ምክንያት ከሆነ ችግር የተፈጠረው ውጥረት የተፈጠረው የፕሪቶሪያ ስምምነትን ያደራደሩ አካላቶች ጣልቃ ገብተው ምንድን ነው የተጣሰው? ማን ነው የጣሰው? ለምን ተጣሰ?
እንዴት ይስተካከል በሚለው ጉዳይ ላይ አቅጣጫ ይሰጣሉ፣ ተነጋግረው ማለት ነው። የፕሪቶሪያ ስምምነት መጣስ ከሆነ የውጥረቱ መነሻ ሂውማን ራይት ዋች ያስቀመጠው መፍትሄ ልክ ይሆናል። ነገር ግን የውጥረቱ መነሻ ግን ሂውማን ራይት ዋች እንዳስቀመጠው የፕሪቶሪያ ስምምነት አለመፈጸም ወይንም መጣስ አይደለም። በሁለቱ ተስማሚዎች መካከል በፕሪቶሪያ ስምምነት ላይ ያለ አለመግባባት አይደለም ወደ ጦርነት ሊያመራ የሚችል ውጥረት እየፈጠረ ያለው እሱ አይደለም። ከፕሪቶሪያ ስምምነት ጋር እሱን እንዲህ ነው የሚፈጸሙ በሚል አይደለም። ይሄን እርግጠኛው ልዩነት የተፈጠረው ውጥረቱ የተፈጠረው የፕሪቶሪያ ስምምነት ዋጋ አለው መፈጸም አለበት ባሉ ተስማሚዎችና በፍጹም ትግራይ መሬት ላይ አይፈጸምም በሚል የሆነ አንጃ መካከል እየተፈጠረ ነው። በጣም ልዩነት አለ። የፕሪቶሪያ ስምምነት እየተጣሰ በመጣሱ ምክንያት ነው ውጥረቱ የተፈጠረው ከተባለ ከሁለት አንዱ እየጣሰ ነው እንደማለት ነው። ይሄ ግን የተስማሙ አካላቶች ማስፈጸም ይፈልጋሉ። የሆነ ከተስማሚዎቹ ከአንደኛው ከቲፒኤልኤፍ ውስጥ የወጣ አንድ አንጃ ግን እንዳይፈጸም ፍላጎት አለ። የውጥረቱ መነሻ ተፈናቃዮችን እንመልስ ይላሉ። እነማን? ተስማሚዎቹ። እነ ዶክተር ደብረጽዮን በእኛ መቃብር ላይ ይላሉ። ዲዲአር ይፈጸም ይላሉ። ማን? ተስማሚዎቹ። እነ ዶክተር ደብረጽዮን በእኛ መቃብር ላይ። ከሌላ አካል ጋር ከሌላ መንግስት ጋር እንደዚሁም ከሌሎች ታጣቂዎች ጋር ግንኙነት ማድረግ በተለይ ደግሞ ወታደራዊ እና ማሴር እሱን ስምምነቱ ውድቅ ያደርጋል። እነ ዶክተር ደብረጽዮን ግን የህዝብ ለህዝብ ግንኙነት ነው እያሉ የሆነ ስም እየሰጡት ይቀጥሉበታል። የፕሪቶሪያ ስምምነትን ማስፈጸም በሚፈልጉና በፕሪቶሪያ ስምምነት ላይ ባመፀ አንድ አንጃ መካከል ያለ ውጥረት ነው። በተስማሚዎች መካከል የተፈጠረው ውጥረት አይደለም። በጣም ይሄን ልብ ብላችሁ ልታስቡት የሚገባ ነው። በተስማሚዎቹ ወገን የተፈጠረ ውጥረት አይደለም፣ ልዩነት አይደለም፣ ወደ ጦርነት የሚያመራ አይነት ሁኔታ እየፈጠረ ያለው። ተስማሚዎቹ ልዩነትም ኖራቸው አለመግባባትም ኖራቸው እነዚህ ሁለት አካላቶች እየተነጋገሩ የመፈጸም ፍላጎት አላቸው። ሌላኛው ግን በፍጹም በትግራይ መሬት ላይ ይሄ አይፈጸምም ብሎ በስምምነቱ ላይ ያመፀ አንጃ ነው የነ ዶክተር ደብረጽዮን ቡድን። የኤችአርደብሊው ሂውማን ራይት ዋች ትልቁ ስህተት እዚህ ጋር ነው። ትልቁ ስህተት እዚህ ጋር ነው። ተስማሚዎቹ እነማን ናቸው? የፌዴራል ተስማሚዎቹ እነማን ናቸው? የፌዴራል መንግስት እንደዚሁ እነ ጌታቸው ረዳ ተስማሚዎቹ እነሱ ናቸው። የነ ዶክተር ደብረጽዮን ቡድን በስምምነቱ ላይ ያመፀ ቡድን ነው። የፕሪቶሪያ ስምምነት ባለቤትም አይደለም። ይሄ መታወቅ መቻል አለበት።
ከዚህ ቀደም ይህንን ብየዋለሁ። የፕሪቶሪያ ስምምነትን የፈረመው ቲፒኤልኤፍ ለሁለት ተከፍሏል። ማንኛው ነው ባለቤት ብለህ ልትሰጠው የምትችለው? በምን መለኪያስ ነው የምትሰጠው የሚለው መሰረታዊ ጉዳይ። እነ ጌታቸው ረዳም የፕሪቶሪያ ስምምነት ባለቤት ነን ነው የሚሉት። እነ ዶክተር ደብረጽዮንም የፕሪቶሪያ ስምምነት ባለቤት ነን ነው የሚሉት። ባለቤት ነን ነው የሚሉት ሁለቱም። ምን መለኪያ ይዘ ነው ለአንደኛው ባለቤት ነህ አንደኛው ባለቤት አይደለም? ምን መለኪያ ይዘ ነው? ቴዲ how can we say this international organization is wrong blindly? ብላይንድሊ እኮ አይደለም እያልኩ ያለሁት። ተሳስቷል ብዬ እኮ የተሳሳተውን ነገር እኮ እያስቀመጥኩ ነው። ተሳስቷል፣ ይሄ ዓለም አቀፍ ተቋም ተሳስቷል ብዬ የተሳሳተውን ነገር እኮ እያስቀመጥኩ። ዓለም አቀፍ ተቋም ብቻ ስለሆነ አይሳሳትም የሚል ግምገማ ካለ ችግሩ ያንተ ነው። ተሳስቷል፣ ምክንያቱ ደግሞ ይሄ ነው እያልኳችሁ። የፕሪቶሪያ ስምምነት እየተፈጸመ አይደለም። እየተፈጸመ ያልሆነው አንደኛው ጣሽ ሌላኛው አክባሪ ስለሆነ አይደለም። የፕሪቶሪያ ስምምነት እየተፈጸመ ያልሆነው መፈጸም የሚፈልግ አካልና እንዳይፈጸም የሚፈልግ አካል ስላለ፣ ለጊዜው እንዳይፈጸም የሚፈልገው አካል ትግራይ ላይ የበላይነት ስላለው እየተፈጸመ ያለው ነው። ከዛ ጋር በተያያዘ ግልጽ ነኝ መሰለኝ። የፕሪቶሪያ ስምምነት ተጥሶ አይደለም፣ እየተፈጸመ ግን አይደለም። እየተፈጸመ ያልሆነው እንዳይፈጸም የሚፈልገው አንጃ ትግራይ ላይ የበላይ ስለሆነ ነው። እነ ዶክተር ደብረጽዮን የበላይ ስለሆኑ ነው። እነሱ ደግሞ የፕሪቶሪያ ስምምነት እንዲፈጸም አይፈልጉም። ምክንያቱም ለነሱ የሽንፈት ስምምነቱን የፈለጉት ጊዜ ለመግዛት እንጂ እንዲፈጸም አይደለም። አሁን እንዲፈጸም የማይፈልጉት ሰዎች ናቸው እንግዲህ የፕሪቶሪያ ስምምነት ባለቤት ነን የሚሉት። በምን መለኪያ ነው የሚሆኑት ነው? ኦፍኮርስ ህወሓት የፕሪቶሪያ ስምምነት ባለቤት ነው። ግን እነ ዶክተር ደብረጽዮን ናቸው ወይ ህወሓትን ለነሱ የምሰጠው ለምንድን ነው? አሁን ህወሓት የፕሪቶሪያ ስምምነትን የፈረመው ህወሓት ለሁለት ተከፍሏል። እነ ጌታቸው ረዳ ህወሓትን ድጋሚ ማዳን የሚቻልበት እድል ስለሌለ፣ ነገር ግን ተሰባስበን የፖለቲካ እንቅስቃሴ ማድረግ ስላለብን ብለው ስምረትን ፈጠሩ እንጂ ህወሓት የሚባለውን ነገር ትተው ለነ ዶክተር ደብረጽዮን ሰጥተው አይደለም የሄዱት። ይሄን ልብ ማለት ያስፈልጋል። እነ ዶክተር ደብረጽዮን በተለየ ሁኔታ የፕሪቶሪያ ስምምነት ባለቤት ነን ለማለት ምንድነው የሚያበቃቸው? በህግም ህወሓት እነሱ አይደሉም። ህወሓት ተሰርዟል። በህግም የተሰረዘው ህወሓት የነጌታቸውም የነ ዶክተር ደብረጽዮንም ነው። እሱ ተሰርዟል። ህጋዊ እውቅና ከማግኘቱ በፊት ደግሞ የሚባለው ህወሓት ለሁለት ተከፍሏል። እነ ጌታቸውም ናቸው፣ እነ ዶክተር ደብረጽዮንም ናቸው። አሁን ጌታቸው ረዳ የፕሪቶሪያ ስምምነት ባለቤት እኔ ነኝ ቢልህ እና ዶክተር ደብረጽዮን መጥቶ የፕሪቶሪያ ስምምነት ባለቤት እኔ ነኝ ቢልህ አንተኛው ነህ ለማለት መለኪያክ ምንድነው ነው? ይሄንን ነው አሁን በጣም እየጠየቅኩኝ ያለው ጥያቄ። ትግራይ ላይ ስላሉ ይህ ምክንያት አይደለም። አሁን ዶክተር ደብረጽዮን መጣ፣ ጌታቸው ረዳ መጣ። የፕሪቶሪያ ስምምነት ባለቤት ዶክተር ደብረጽዮን ምን ነኝ ይላል፣ ጌታቸው ምን ነኝ ይላል። ለማን ነው የምትሰጠው? ማን ነው ባለቤቱ? ዶክተር ደብረጽዮን ካልክ በዚህ ምክንያት በላይ ዶክተር ማን ነው ጌታቸው ረዳ ነው ካልክ በዚህ ምክንያት በል።
አሁን የፌዴራል መንግስት ህወሓት የሚባለው አካል ለሁለት ተከፍሎ መጣ። ጌታቸውን መጣና እኔ ነኝ የፕሪቶሪያ ስምምነት ባለቤት፣ ከኔ ጋር ነው መነጋገር ያለብህ፣ ከኔ ጋር ነው የተፈራረምኩ አለ። እነ ዶክተር ደብረጽዮን ነው እኛ ህወሓት ነን እነሱን አባረናቸው ነው እኛ ነን ህወሓት፣ ስለዚህ ህወሓት ነው ባለቤቱ፣ ከኛ ጋር ነው መነጋገር ያለብህ አለው። የፌዴራል መንግስት ከማን ጋር ነው ማን ነው ባለቤት ነው የሚለው? እሺም ስምምነቱ የሆነ ባለቤት የግድ ያስፈልጋል። እሱን ነው መጠየቅ የሚያስፈልገው። እኔ ነጌታቸው ናቸው ነው የምለው። ለምን ካላችሁ አሁን የፌዴራል መንግስትን እኔ ብሆን ነጌታቸውን ነው የምወስደው። ለምን ከነሱ ጋር ነው የተፈራረሙት። አብዛኞቹ እዛ መድረክ ላይ ተገኝተው የተወያዩት እና የተፈራረሙት አካላቶች አንድ ላይ ናቸው። እነ ዶክተር ደብረጽዮን አልነበሩም። እነ ጌታቸውን ትተህ ከነ ዶክተር ደብረጽዮን ጋር በምንድን ነው የምታወራው? በምን ልትግባባ ትችላለህ? እነ ዶክተር ደብረጽዮን እኮ ሰነዱን ከኛ እኩል ነው። ከእነ ጌታቸው ረዳ ጋር ግን ቁጭ ብለህ ቃለ ጉባኤ እያያዝክ ይሄ ቃል ለምን ይገባል፣ ይሄ ቃል ለምን ይገባል፣ እዛ የነበረውን መንፈስ ሁሉ ትግባባበታለህ። ቁጭ ብለው ተነጋግረው ያረቀቁት የፈረሙት እነሱ ናቸው ናቸው። ስለዚህ ተፈራራሚዎቹ ጋር ውጥረት አለ ወይ ነው? በእነ ጌታቸው ረዳና በፌዴራል መንግስት መካከል ውጥረት አለ ወይ? ወደ ጦርነት ሊያመራ የሚችል ውጥረት አለ ወይ? እሱ ይታያቸዋል? የለም። ልዩነት አለ። እነ ጌታቸው ረዳም የፌዴራል መንግስት የፕሪቶሪያውን ስምምነት እንዲህ ብለው ይከሱት ክስ አለ። ነገር ግን በሁለቱ መካከል ግን ወደ ጦርነት ሊያመራ የሚችል ውጥረት የለም። በፕሪቶሪያ ስምምነት ላይ ይግባባሉ። አንዱ አንዱን ቢከስም ይሄ ነገር ላለመፈጸሙ ያንተም አስተዋጽኦ አለበት ቢልም ግን በራሱ የፕሪቶሪያ ስምምነት ዲያሎግን የሚፈቅድ በመሆኑ ምክንያት አንዳንድ ስላሉ ነው። እሺ አንዳንድ ዳምፕ የሆኑ ሰዎች ስላሉ ነው። አንዳንድ ጊዜ የምደግመው ወዳጄ፣ አንተ ከገባም ደጋግመውን ነገር ቶ አንዳንድ ግን ካልተደጋገመ ማይገባቸው ሰዎች ስላሉ ነው። በሁለቱ መካከል ዲያሎግን ፕሪቶሪያ ስምምነት ስለሚፈቅድ እየተነጋገሩ ይቀጥላል። ውጥረት ወደ ጦርነት የሚያመራው ውጥረት ያለው በፌዴራል መንግስትና በፌዴራል መንግስት በነጌታቸውና በነ ዶክተር ደብረጽዮን መካከል በሁለቱ ተፈራራሚዎችና በፊርማው ላይ ሳይኖር በፕሪቶሪያ ስምምነት ላይ ባመፀው በነ ዶክተር ደብረጽዮን መካከል ነው ልዩነቱና ውጥረቱ ያለው። እነ ዶክተር ደብረጽዮን እነ ጌታቸውንም የፌዴራል መንግስት አንድ አድርገው ነው የሚያዩት። አንድ አድርገው ነው የሚያዩት። ስለዚህ ግልጽ ነው። የፕሪቶሪያ ስምምነትን በሚመለከት ያለው አለመግባባት ወደ ጦርነት ሊያመራ የሚችል ውጥረት አልፈጠረም። ወደ ጦርነት የሚያመራ ውጥረት የተፈጠረው የፕሪቶሪያ ስምምነት ላይ መፈጸም የሚፈልጉና እንዳይፈጸም በሚፈልገው አካል መካከል ነው። በሁለቱ መካከል ነው። ስለዚህ መፍትሄው ዓለም አቀፉን ማህበረሰብ አደራዳሪን አስገብተህ የፌዴራል መንግስትና እነ ዶክተር ደብረጽዮን በፕሪቶሪያ ስምምነት ላይ እንዲነጋገሩ ማድረግ አይደለም። ባለቤት አይደሉም። ያማ ባለቤትነቱን ሰጣቸው ማለት ባለቤት ያልሆነው አካል ጋር ቁጭ ብላ አትነጋገርም። በፕሪቶሪያ ስምምነት የፕሪቶሪያ ስምምነትን በሚመለከት በቦታው ኖረው ከፈረሙ አካላት ጋር ውይይት አለ። በተወሰነ ደረጃ ልዩነት ቢኖርም ግን በአብዛኛው መግባባት ግን አለ። መግባባት አለ። ውጥረት ያለው በነ ባለቤት ባልሆነው አንጃ ምለው ለዛ ነው አንጃና በተፈራራሚዎቹ መካከል እንዲፈጸም በሚፈልጉና እንዳይፈጸም በሚፈልጉት መካከል
ስለዚህ መፍትሄው እነ አሜሪካንን እነ አፍሪካ ህብረትን እነ ኬንያን ደቡብ አፍሪካን አምጥተህ በፌዴራል መንግስትና በእነ ዶክተር ደብረጽዮን መካከል እንዲሸመግሉ ማድረግ አይደለም። እሱ ባለቤትነቱን ለእነ ዶክተር ደብረጽዮን አሳልፈ ሰጠህ ማለት ነው። እነ ጌታቸው ረዳን ከጨዋታ ውጭ ያደረግከ ማለት ነው። አብሮክ የተፈራረሙትን አካል ገፋህ ማለት ነው። ጉጅልያ ገፋህ ማለት ነው። አብሮክ የተፈራረሙ በቦታው የነበሩ እነሱን መግፋት ነው የሚሆነው። ከነ ዶክተር ደብረጽዮን ጋር አደራዳሪዎችን አስቀምጠህ ማውራት ሰው መፍትሄው እሱ አይሆንም የምለው ለዛ ነው። እነ ዶክተር ደብረጽዮንን መግፋት ነው አንድ። ሁለተኛ ነገር ከነ ዶክተር ደብረጽዮን ጋር ቁጭ ብለህ በፕሪቶሪያ ስምምነት ዙሪያ ብታወራ 1000 ዓመት ብታወራ አትግባባ። ለምን? እነሱ እንዲፈጸም አይፈልጉም። ጠፍቷቸው እኮ አይደለም። ግን በምን እንበጥብጥ ነው? በምን ነገር እንፈልግ ነው? በምን ውጥረት እንፍጠር ነው? ጠፍቷቸው አይደለም። ማንኛውም ሰው አንብቦ ሊረዳው የሚችለው ነገር ነው። በነገራችን ስለዚህ ከነሱ ጋር በማውራት ሌላም ሰው አምጥተህ ሁሉ እንዲያወሩ በማድረግ የምትፈጥረው ነገር የለም። መፍትሄው እሱ ሳይሆን የሰላም ስምምነት እንዳይፈጸም እንቅፋት እየሆነ ያለን አካል ስርዓት ማስያዝ ነው። ስርዓት ማስያዝ ነው። እነ ዶክተር ደብረጽዮንን ቡድን ስርዓት ከማስያዝ ውጪ እኔ የተሻለ መፍትሄ የለም። ከነሱ ጋር አውርተህ ሰላም መረጋጋት አመጣለሁኝ ብለህ ካሰብክ በቃ አላወቃቸውም፣ አልተረዳቸውም ማለት ነው። አላወቃቸውም ማለት ነው። እነሱ በፍጹም መግባባት፣ በፍጹም ሰላም፣ በፍጹም መረጋጋት ኢትዮጵያ ውስጥ እንዲመጣ አይፈልጉም። እነሱ ዋናውን ቦታ እስካልያዙ ጊዜ ድረስ ይሄ መታወቅ መቻል አለበት። ሰው ለሰው HRW ምን አስቦ ነው መግለጫ ያወጣው? ይህንን መግለጫ ያወጣው ለማለት ነው። አንዱ ያው ውጥረት ስለተፈጠረ ወደ ጦርነት የሚያመራ ነገር ስለሆነ ይመለከተዋል ማውጣቱ። ግን በዚህ መልኩ እንዴት አወጣው ወይም ለምን አወጣው ከሆነ ግን ጥያቄ አንድም ተሳስቶ ሊሆን ይችላል፣ አሊያም ደግሞ ለነ ዶክተር ደብረጽዮን ድጋፍ ለመስጠት ይችላል። ያ ሊሆን ይችላል። ትልቁ ስህተት ይሄ ነው። ትልቁ ስህተት የፕሪቶሪያ ስምምነት ተጣሰ ምናምን የሚለው ነገር እሱ የውጥረት መነሻ አይደለም። ፕሪቶሪያ ስምምነት ይፈጸም አይፈጸም ነው ችግሩ። እነዛ አይፈጸም ይላሉ። በዚህ በኩል ደግሞ ያለው ፌዴራል መንግስት እና እነ ጌታቸው ረዳ ተፈራራሚዎቹ ይፈጸም ይላሉ፣ ባለቤቶቹ ይፈጸም ይላሉ። እዛ ጋር ያለው የሆነ አንጃ ባለቤት ያልሆነ አንጃ እሱ ደግሞ አይፈጸም ይላል። የሰላም ስምምነት አይፈጸም ብሎ ውጥረቱ ይቀጥል፣ የነበረው አይነት ሁኔታ ይመለስ የሚልን አካል እና አሜሪካን አምጥተህ ከሱ ጋር እያወራህ አታጀግ ነው። ይሄ መንግስት ሊያደርገው ይችላል፣ እኔ አላውቅም፣ ሊያደርገው ይችላል። ግን ያን ማድረግ እነሱን ማጀገን ነው። በርቱ፣ ቀጥሉ፣ ውጥረት በመፍጠር ትጠቀማላችሁ እንጂ አትጎዱም የሚል መልእክት ማስተላለፍ ነው። እንዲህ አይነት መልእክት ደግሞ እያስተላለፍክ ሰላምና መረጋጋትን አመጣለሁ ማለት በፍጹም የማይቻል ጉዳይ ነው። መንግስት ለሰላም ለመረጋጋት ቁርጠኛ ከሆነ ይህን አካል ስርዓት ከማስያዝ ውጪ ሌላ መፍትሄ የለም። Dios será.